ሲቀጥል ስራውም አለ እዚሁ በቅርበት ሆኜ እያየሁኝ በሚል ትልቅ ሆስፒታልም አለ አርቻሌ ባለው ጋይናኮሎጂስትም አለ እዚሁ መውለድን ወሰንኩ ማለት ነው። ያው እዛ ቤተሰቦች አሉ ነይ በሚል እንትን ነበረ። ግን ምንድነው አመዛዘንኩት ወደዛ ብሄድ ምንድነው የሚሆነው ወደዚህ ስብቀር የሚለውን ስል እዚህ አስበለጥኩት። አንድ ስራውም ያው በስልክ እንኳን ያው በደንብ ጠንከር ብዬ እስክነሳ ብከታተል በሚል እሱም ቢዚ ስለሚሆን እዚህ ወለድኩኝ ማለት ነው። ወለድኩ ከዛ ጥሩ ነው ሁሉ ነገር ደስ ይላል። በቃ እንዳልኩሽ ልጄም ደስ የሚል ልጅ ወንድ ልጅ ያገኘው እንደተመኘነው እንደምፈልገው ፈጣሪ ያደረገው ደስተኛ ሆነን ልክ እርግዝናዬም ትክክል ነው። በቃ ክትትሌም በትክክል ማውቃቸው ጋይናኮሎጂስቶች ናቸውና እያረኩኝ ትልቅ ልጅ ሆነና ግድ ኦፕሬሽን መውለድ እንዳለብኝ ነገሩኝ ማለት ነው። በቃ ተዘጋጃጀው። ሰዓቱ ሲደርስ መኪና ነበረችኝ ክራይ ገባችሁ እሷ መታ ወሰዱኝ። ሄድኩ ሐኪም ቤት በእግሬ በቃ ወካረኩ ገባው። ጠዋት በጠዋት ሞቃት ነው በጣም ያለንበትና በጣም ጠዋት 12 ሰዓት ላይ ሰራልኝ ሐኪሙ ጋር ያው ተነጋግረን በጠዋት ቢሆንልሽ በሚል ማለት ተሰራ። ደና ወጣው እግዚአብሔር ይመስገን። ልጁ እንዳልኩሽ ጤናማ ደስ የሚል ልጅ ያገኘን በጣም ደስታ ሆነ። በቃ ምክንያቱም 10 ዓመት ሆነን ራቡ ስራ ስንል ሁለተኛ ልጅ ሳለግም ማለት ነውና እኔ ሞር እንዳውም በቃ እንትን በቃ አንዳንዴ እንትን እላለሁ ወይኔ ስራ ስንል እኮ በቃ ልጅ ሳንደግም ምናምን እላለሁና ሲያደርግልን ግን ደስ አለን በጣም እንትናልን። በቃ ወጣ ሆስፒታል ማለት ነው በ4ኛ ቀን ምናምን ያው ትንሽ ፔን ነበረኝ ስወጣ። ግን ሳልወልድ ስለቆየው አንደኛ ደግሞ ትንሽ ገዘፍ እላለሁ በተፈጥሮ ወፈር ያልኩኝ ነኝና ሰውነቴ እንትን ቶሎ እንትን አላለም በሚል ብዙም ፊል አላረኩትም። ያው ባለሙያም ስለሆንኩ ደግሞ አንዳንዴ ባለሙያ ማከም ከባድ ነው ይባላል እንደኛ በሕክምና እንትና ኮምፕሌን አበዛው እንደ በሚል ትንሽ ቆንጠጥ ዋጥ እያረኩም ኦዲ ላይ ምቾት አልነበረኝ። ኦዲ ተልቋል እንዴ ምናምን ያልኳቸው አልተነፋም። ግን ኦዲ ክብድ ብሎኛል። ምንድነው ስላቸው ደህና ነሽ እኮ አሉ። አይ አልትራሳውንድ አለ የውጭ ድርጅት ነበረበት ኤምኤስኤፍ የሚባል ሆስፒታሉ ላይና ትልቅ አልትራሳውንድ አለ የዶፕለር በቃ ጽንስም ገና ትንሽ ሆኖ የሚያሳይ ከዛም ደግሞ ወድ ላይ የሆነ በደንብ ጥሩ ነው የሚባል እንትን ነውና አዩ ደህና ነሽ አሉ። በቃ አንቲ ፔኑ ውሰጂ ፔኑ ይሄ ተዘጣዚው እስኪጠፋ በሚል ምናምን አሉኝ። ገባው ቤት ማለት ነው። ገባው አሁንም ግን እኔ ምቾት የለም ያመኛል ሆዴ በቃ ሆዴ ላይ ህመም አለ። ግን ምን እንዲህ የምትገልጫው አይነት ያልሆነ ህመም አለ አይደል ማስታገሻ የማይታገስ አይነት ማለት እና ትንሽ ሶሻል ይለኛል መልሶ ቁጭ ማለት መብላት መተኛት በቃ ሁሉ ነገር ከባድ ተመልሼ ሄድኩ እያልኩ ወዳይ ሲሰጡኝ በቃ እንትን ነው ተንቀሳቀሽ ምናምን ይሉኛል። እኔ መቀመጥ ለኔ እንዳውም ከባድ ነውና ውንዱም ቶሎ የሚድነው ቁስሉ መንቀሳቀስ ሲታከልበት ነው በሚል ሞክራለሁ። እንቀሳቀሳለሁ አልቀመጥም እያልኩ ዳነ ማለት ነው። ይሄ የመጀመሪያ ቁስል ዳነ። ክርስትና አሳለፍን። አሁንም ደህና ነኝ። ልጁም ጥሩ ነው ያለው ይጠባል ጤናማ ነው። በቃ ጥሩ እንትን አሳለፍን። ክርስትናውም ጥሩ ቤተሰብ ተሰብስቦ ደስ የሚል ጊዜ ያለፈ ስራውም ደህና እየሄደ ነው ምናምን። ከዛ ያኛው ስራዬን ያው ለወሊድ እንትን ነው ይሄ ዩኤን ውስጥ 3 አይነት እንትን አለ የምትፈሪም እንዲህ ቋሚ የምትሆኘው አለ። ከዛ ደግሞ የተወሰነ ኮንትራት አለ የወራት የአመት ምናምን እያሉ ነው ኮንትራቱን የሚያስፈርሙት ማለት ነው። እና ይሄ ጫጫታ መራ እያልን ብቻ እንድቀጥል አደረጉኝ። ማለት ወሊድ ፍቃድ የለሽም ደሞዝ እንትን አይታሰብልሽም፣ ግን መመለስ ይችላል ከወልጄ አልኮ ጨረስኩ በኋላ ማለት ነው። እና ጠሩ ልክ 4 ወር ምናምን ሲሞላኝ ማለት ነው። ሲጠሩኝ በቃ ህመም አለኝ፣ ግን ስራውንም እፈልጋለሁ። በቃ ጥሩ እንትን ነውና መተው አልፈለኩም። ስራውንም ቀጠልኩ እያልኩ ግን ህመሙ እየባሰ መጣ። እንዳውም የሆነ ሰዓት በረዶ ሌላ ያደርጋለሁ። በጣም የሆነ ቁርጠት አይነት እንትን አለ። ሐኪም ቤት ሄጄ ስታይ እንዳልኩሽ አልትራሳውንድ ምንም አያሳይም ደህና ነሽ ምናምን ነው የሚሉኝ። እመለሳለሁ ማስታገሻና የሆነ ሰዓት 5 ወር ምናምን ሲሆነኝ መሰለኝና ትንሽ ውሃ መቋጠር አለው
ማህፀንሽ ላይ ምናምን አለኝ ሐኪሙ ጋይናኮሎጂስቱ ማለት ነው። ደነገጥኩ። እንዴ ያኔ ስታዋልደኝ ያው እንግዲህ ማህፀን ሙሉ ነው የሚታየው ነበረው ከየት መጣ እንዲያችግር ምናምን አልኩት። ያኔ ምንም የሚታይ የለም። ያው አሁን ከወለድሽ በኋላ እንግዲህ እንዲህ ሆኖ ሊሆን ይችላል ይጠፋል ብሎኝ አንቲባዮቲክስ በመርፌ ምናምን ሰጠኝ። ረዥም ሰዓት መድኃኒት ማለት ነው ወሰድኩኝ። የወር 15 ቀን በላይ ማለት ነው ወሰድኩኝ። ትንሽ ያውሻል እንደማለት አለኝ። እንደ ህመሙ ሰውነቴን በቃ ልስተካከል ምናምን ሲል ቤተሰብ ምንድን ነው በቃ የሆነ ነገር አግኝተዋት ይሆናል አይደል? ትልልቆች ሰዎች ሲያዩሽ እንትን የሚሉት ወላድ ቤት የሆነ ነገር አግኝተዋት ይሆናል ምናምን ብሎ ጸበልም ሁላ ወሰዱኝ ማለት ነው። ያው በእምነትም ጥሩ እንትን ስላለን ከእግዚአብሔር ጋር እሺ ብዬ እኔም አላመነታውም ገባ። ጭራሽ እንትን አለ በቃ የተቆጣጠረኝ ሄደ፣ አጎበጠኝ ማለት ነው ህመሙ። ያው ጨክኜ ያው እንቀሳቀሳለሁ፣ የኛውን ስራዬም ጥሩ እንዲሄድ ምናምን ፈልጋለሁ እና ከስራ ካለኝ ጉጉት እየጨከንኩ ሆስፒታልም አልትራሳውንድ ታይቼ ደህና ነኝ ከሆነ በቃ እኔ ራሴ የሆነ በቃ እንትን ያለ ነገር ነው ያለው ምናምን እያልኩ ከ5 ወር በኋላ ግን ከበደኝ ወዴ ሁላ ማለት ነው። የሆነ የሚንቀሳቀስ ያለ ነገር ይሰማኛል። ምን ጉር ነው በቃ ጌታ አንተ ስላለ ምንድን ነው የማይታየኝ ነገር ምናምን ብዬ በውስጤ እንትን እላለሁ። ግን ርቄ እንዲሄጄ ሌላ ህክምና ምናምን አላሰብኩም እስከዛ ሰዓት ማለት ነውና ልክ 6ኛ ወር ስል መንቀሳቀስ ሁላ አቃተኝ ማለት ነው። በቃ ጎንበስ ስል ቀና ማለት አልችልም። ልጄን አቅፌ ማጥባት ምናምን ማለት ቀረ፣ እንኳን ሌላ ስራ ማለት ነው። የኛውን ስራም አቆምኩ። ልጄንም ኬር ማድረግ ማጥባት ሁላ አቃተኝ። ቆሜ ይዘውልኝ ምናምን ማጥባት ጀመርኩ። ከዛ ባለቤቴ እንዳልኩሽ ስራ ውሎ መጥቶ በቃ በመሀል ይሄ ያመመ ሁኔታ ሲያይ በቃ እስቲ ረፍት አድርጊ በቃ ደህና ነሽ ብሎ የሚሉሽ ነገር እኔ እየገባኝ አይደለም እና ምንድን ነው እንዲህ ቤት ስትመጪ የሚያምሽ ምናምን እያለ መጨነቅ ጀመረ። እና ኢቨን በቃ ጎንበስ ብሎ እግሬ ማጠብ ምናምን ሁሉ ነገር አቃተኝ ማለት ነው። እና ኬሪ እያደረገኝ የሆነ ቀን ጠዋት ወደ ስራ እንዲህ ሊወጣ ቆንጂት አለኝ ጠርቶ፣ አቤት ማታ እኮ የሆነ ህልም አየዋል። ምንድን ነው አልኩት። ስንሸኝሽ ማለት ይሄኛው የዩኤኑ ትሬኒንግ አለ የዓለም ጤና ድርጅት ነው የምሰራው እና ደብሊውኤፍፒ ቶሎ ትሬኒንግ ነው አዲስ አበባ ተብሎ ትኬት ተቆርጦልሽ ብሎ ሻንጣሽን ይዘን ምናምን እየሸኘንሽ ነበረ ምናምን ሲለኝ ድሮ ትልልቅ ሰዎች ነበሩ እኛ ቤት እና እንዴ ይሄ ነገር እኮ ሰው በህልሙ ሲሸኝ ሞት ነው ልሞት ነው እንደ ኔታ ምናምን አልኩት። ባለቤቴ ማለት ነው ምንድነው ህልም ፈተሽ ሞተሻ ምናምን ብሎ ይወት ሄደ ማለት ነው። ከዛ የሆኑ እናቶችን እንትን ስል ጥሩ ነው ምናምን ብሎኝ ሄዱ። ፊታቸው ግን ደስ አይል። ምንድን ነው ይሄ ነገር ብለው ደወለልኝ። ወጥቶ እሱም እንትን አላለም። ምንድን ነው በቃ እኔ ስድንግጥ ብዬ ነው እንትን ያልኩት። ምንድን ነው ይሄ ነገር ምናምን አልኩት። ከዛ በቃ ነገ አዲስ አበባ እንሄዳለን። ለምንድን ነው አንቺ አዲስ አበባ ሄደሽ መታየትን ትልቅ መሳሪያ ባለሙያ እንዴት አልመጣልሽም? እንሄዳለን። ትኬቱን ቆረጣ ሄድን። ስንደርስ እንዳልኩሽ ልጁ አሁን 7 ወር ሆነው በቃ ማለት እንደዛው ፔኑ በጣም ሲቪር ደረጃ ሲደርስ 7 ወር ሆነው ይጠባል። እጄ ታየን፣ የግል ሆስፒታል ላይ ታየን፣ ሲቲ ስካን ማለት ነው። እዚህኛው ሆስፒታል ሄድኩ የመጨረሻ የወለድኩበት ሲሄድ በቃ ደህና ነሽ ብለው ነው አሁንም እንትን ያሉኝ። ኢቭን በቃ ሪፈርም እንትን ካለ እስቲ ልሂድ ምናምን ስላቸው በቃ መሄድ ከፈለግሽ እንዲሁ በራስሽ እንጽፍልሻለን ግን በዚህ ልክ እንትን የሚልሽ የለም ብለውኛል። እና በቃ ለዚህ ዝም ብዬ ልሂድና እዛው ሆስፒታል እኮ ያሆናል የግል በሚል ሄደን ስንል ገብተን ሲቲ ስካን ውጤት ደረሰ። 4 ሰዓት መሀል ውጤት የሚደርሰው አሉ። እኔ በቃ ትልቅ ይጤ ነው በቃ የሚገኘው ወደ ላይ በሚል እሱ ነው ማስቡ በቃ ችግሬ እንዲታወቅ በቃ ምንድነው እንዲህ አይነት በቃ እኔ ችግሬ ይታወቅ ጌታዬ ሳልሞት በቃ ለቤተሰቦቼም ጥሩ እንትን እንዲሆን ችግሬ እንዲታወቅ ብቻ የምፈልገው ጸሎቴ የሆነ ማለት ነው። እሱም ባለቤቴም ይላል በቃ አይዞሽ በርቺ ቆልሽ ምንም ነገር ቢሆን ትድኛለሽ በቃ አንቺ እንትን አትበይ። ያ እልሙን ቀጥታ እንዲህ ያልኩት በቃ ጨንቆታልና ውጤቱ አልደርስ አለ ሰዓቱ አልኩሽ አቡዬ 4 ሰዓት በጣም ረጅም ሰዓት ሆነብኝ ማለት ነው ውጤቱን ለማወቅ። ልክ ገባን ውጤቱ ደረሰና ጠዋት ላይ ገብተን ስንል ሆድሽ ላይ የተረሳ ጨርቅ አለ አለኝ ሐኪሙ ማለት ነው። ይሄ የሲቲ ስካኑ ባለሙያ። ኧረ እኔ እኮ ኦፕሬሽን አልሆንኩም አልኩት። ረሳው በኦፕሬሽን መውለዴን ሁላ ማለት ነው። ራዊ እኔ ማለት ረዥም 7 ወር ማለት ነው እንግዲህ እኔ እኮ ኦፕሬሽን አልሆንኩም። አስታውሽ እንዴት
ከዛ ዞር ብዬ ልጄን እንትን ስል እሱ ሶል እኮ ነው 7 ወር ኦፕሬሽን የሆንኩት። ያኔ የተረሳ እንዴት ነው ጨርቅም ምን አይነት ጨርቅ ነው አልኩት። ትልቅ ፓክ ነው አለ፣ ኳስ የሚያክል አለ። እና እንዴት ነው እዚህ ጋር መሆነው ማለት ትንሽ እውቀትም ከባድ ነው። እና እንዳልኩሽ ባለሙያ አይደለ እንዴት ፎሬመል የሚያክል ከውጭ የገባ ነገር እንዴት 8 ወር ይዤ እቆማለሁ? ራይ ስህተት ነው የሚሆነው ምናምን አልኩት። ከዛ ድጋሚ አስገብቶ አሳየኝ ማለት ነው። እንትኑ እንዲህ ባለሙያ ነኝ ምናምን ስለው ተንቀጠቀጥኩ። በቃ እንትን ማመን አቅቶ ራሴን ሳትኩኝ እዛ ማለት ነው። ስወድቅበት እሱም ልጁን መሬት አጥዶ በቃ ጮኸ አለ። ብዙ ሰው ራሱ ይዘን አልሄድንም፣ ለሌላም ሰው አልደውልንም። በቃ አንድ እኔ ይጢ ነው ሊሆን የሚችለው በቃ እንደ ትንሽ ውስጤ ላይ ተጠራጠርኩ እንጂ እንዴ ስለቃ አሁን እውነቱ አለ። በቃ እንትን ውጤቱ ደርሷል። ኢመርጀንሲ ሌላ አፓራቱም የሚባለው ዲሽ መከፈት አለበት ምናምን አሉ። ተረባረቡና አንፈራሁ ማለት ሳላውቀው በፊት እንዳልኩሽ በቃ ኬር አደርጋለሁ፣ ጨክናለሁ፣ አንቲቤኑንም ምኑን የሚወስድኩ እንቀሳቀሳለሁ። አሁን እውነቱን ሳቅ እንዴት ልቀበል አቃተኝ፣ ተንቀጠቀጥኩ፣ ፈራሁ ሞት። አሁን ገና ሞት መሰለኝ ማለት ሲታወቅ ተንቀጠቀጥኩኝ። በቃ እሱም እንዳይፈራ እንዳይጨነቅ ደግሞ ፈልጋለሁ። በቃ እንትን እላለሁ። ሲያየኝ ወደዚህ በእጄ ማውራቱን ላቃተኝ ማለት ነው። በአንዴ ክሪቲካል ሆንኩ። ሲያዩ በቃ እንትን አሉ ሁላ አድርጎ ኢመርጀንሲ ያስገቡ። ልክ ፊት ለፊቴ ላይ አቅፎት ቆሟል ልጄ እና ያልኩት ምንም አትሆኝም እኔ እርግጠኛ ነኝ ምናምን አለኝ። እሱ ቆሞ ማለት ነው። እንዳልኩሽ በጣም ፍቅር መተሳሰብ አለና ምንም አትሆኝም የኔ ሚስት በቃ ደህና ሆነሽ ትመጫለሽ ልጅሽ ነው በደንብ ምናምን እና እንደ አቅፎት ፊት ለፊቴ ነው አጡት ብሎ ያለቀሰ ነው። እና ፈጣሪን አንድ ነገር ብቻ ጌታዊ በታምር ነው ያቆየኝ። መቼስ ለሰው አይቻልም። አሁን በሕክምናውም በምንም ስትሄጂ ለወር ለሳምንት ልቆይ ትችላለሽ። 8 ወር ሙሉ ለታምር ወይ የሆነ ታሪክ ነው ያስቀመጥከኝና አሁንም በቃ ለልጄና ለዚህ ሰው ፍቅር ስትል በቃ አቆየኝ እኔ ጌታ ትችላለህ በቃ እንደገና ስራዬ ምናምን አልኩኝ። በቃ ለፈጣሪ ማለት ሌላ ጸሎትም አልቻልኩም። እና አቅፎ ለፊቴ ላይ ቆሞ ሊፈርሙ ምናምን ይዘውኝ ሄዱ ማለት ነው። ወደ ኦፕሬሽን ክፍል ገባው። ወጣ ጨርቁ ሲወጣ እንዳልኩሽ ሐኪሙ ልክ ይሄኛው የሰራልኝ ሐኪም ነገረኝ። አንጀትሽ ሙሉ ለሙሉ ይሄ የመጨረሻ ትልቁ አንጀት የሚባለው በስብሷል። ጨርቁ ተለጥፎበት ረዥም ሰዓት ሲተሻሽ በልቶታል አንጀቱን አለኝ። እና ይሄ ሲግሞይድ የሚባል የአንጀት ትልቁ አንጀት ፓርት አለ፣ እሱ ተበልቷል። እና ሰገራ በዛ በኖርማል እንደ ሰው መጸዳዳት ሊከብድ ይችላል። እና በዚህ በወድሽ ላይ እንዲህ እንሰራልሻለን ሰገራ መቀበያ፣ አይዞሽ መንፈሰ ጠንካራ ነሽ እሱ እንደነገረኝ ከሆነና በርቺ ትተርፊያለሽ፣ ለዛሬ ያደረሰሽ አምላክም ይረዳሻል፣ ጠንካራ ብቻ ነው ምናምን ብሎ አለኝ። ሐኪሙ መልአክ ነገር ነው በቃ አላል ሆነ ተናግሮም የሚረታሽ እንትን እሺ አልኩት። ግን አሰብኩት ያው ትንሽ እውቀት ከባድ ናት ብዬሻለሁ እና አሰብኩት እዚህ ላይ እንዴት ተደርጎ አሁን ኖር ምን አይነት ነገር ነው በቃ እሱ ደግሞ ሌላ ምንትን ሆነብኝ። ልትረፍ ደግሞ ለልጄ እምላለሁ። እሱም ያሳዝነኛል፣ ባለቤቴም እንዳልኩሽ በቃ በጣም ልዩ ፍቅር አለ፣ መተሳሰብ አለ፣ መኖርም ያጓጓኛል። አብሮት ተከትሎ የመጣው ችግር ማስጨነቀኝ ከበደኝ፣ አልኩሽ አንቆ ያዘኝ። ገባ ተሰርቶልኝ ከስንት ጊዜ እንደሆነ አላውቅም። ነቃው። ስነቃ ህመም ነው ምናምን አሁን ፊት ለፊቴ ላይ ልጄ ቆመዋል። እሱ አቅፎት እያለቀሰ ነው እና አልገባሁም እንዲያልኩኝ በደንብ የነቃው ስመጣ ወዴን ስነካካው ህመም አለው። ተውት እንዲ ኦፕሬሽኑን ጠፋብኝ እንትኑ ምናምንና ጠየኩት። መጥተዋል ሌሎች ወንድሞቼ ምናምን የሰሙት ሁሉም ደረሱ ስለው ደህና ነሽ ተሰርጥ ቆንጆ በቃ ተርፈሻል እኮ ደህና ነሽ ይኸው ምንም አለሽ እኮ ይኸው ልጅሽ ምናምን ብሎ አሳቀፈኝ። ጡት ስጡት አልኩኝ። በቃ ልጁ እየጮኸ ነው በጣም ጡቴን እንዲህ ዝቅ አድርጎ ጡት እንትን እንዲጠቡኝ አደረኩ። በቃ እንዳልኩሽ ሌላ ተጨማሪ ገናውን የጀምሮ ያስቸግራል። ትንሽ ሳብ ሲያደርግ ጌታ የዚህ ልጅ አምላክ በቃ እንደምታተርፈኝ ተስፋ አደርጋለሁ። አሁንም በቃ ትችላለህ ማለትን ጀመርኩ። ደግሞ ድጋሜ መኖርን ናፈቁ እና በቃ ለወራት እዛው በቃ እንትኑ የፈጠረው ኢንፌክሽን ምን ብዬ ልንገርሽ በቃ ሰውነቴ ሙሉን ሟሟ ማለት ነው። እንደንትን የሚወጣው ከባድ ነው። በቃ እንዲህ ልልሽ አልችልም።
ዳን ብለው ትንሽ ኢንፌክሽኑ ወጣ፣ ኢንፌክሽኑ ተሻለ ምናምን ብሎ ድጋሚ ይሄ ድሬሲንጉን እያደረጉ የምግብሽ ሰዓት እኮ ግን እየረበሽኩሽ ነው አይደል? በቃ ውስጥ እንዳልኩሽ ሙሉ አንጀቴ ውስብስ ብሎ ነበርና መዳን ከባድ ሆነ። በቃ አይድልም እኮ ሰውነቴም እንዳልኩሽ ግዙፍ ነበረ። በቃ ከቀን ቀን እንትን ይባላል፣ ጠዋት እና ማታ እንትን የሚባለው የመጨረሻ የኢንፌክሽን መድኃኒቶች ምናምን ተሰጡኝ እና ለወራት እዛው ሆስፒታል ሰነበርኩ ማለት ነው። ልክ ትንሽ ቼክ እያደረጉን አልትራሳውንድ ሲያዩት ይሄ ከውስጥ የበሰበሰው ፓርት አንጀቴ እየጠፈፍ ያለ እየዳነ ነው ምናምን ሲባል ከእንደገና መልሶ እንትን ይላል፣ ሊክ ያደርጋል። በቃ የሚወጡ እንትኖች አሉ። በቃ አቆመ ፈሳሹ እና አሁንም መልሼ እዛው ሆናለሁ። ከዛ ከወራት በኋላ በቃ መልሰው ዘጉት፣ የሚታጠበውን እንትን ማለት ነው። ዘግተውት በቃ ደህና ብለው ሸኙ። ልክ ሄጄ ቤት ስገባ አሁንም መልሶ ወደ ነፍታ አለ ሞላ መልሶ ወደ በቃ እንዴት በልሽ ከእርግዝና ጊዜ በላይ ወደ ተነራ ተመልሶ ማለት ነው። ከእንደገና መልሶ አስገቡኝ። በቃ እንዴ በቃ ምን አለፋሽኝ እንዴ የተመላለሰ 4 ጊዜ ኦፕሽን ሆንኩኝ ማለት ነው። እና በቃ እንትን መስረብ አለች። ከዛ ሁሉ እንትን ግን ልጁ ሆስፒታል ነው እንግዲህ አስቢ፣ ይጠባል። ቀን ቀን ያጠቡትና ልክ እንቅልፉ ሲመጣ አልጋ ይዘውለታል ሆቴል ላይ ሄዶ እዛ ያስተኛውታል። ያው ወንድሞቼ ይቀበሉታል፣ ስራ ናቸው ባል ይቀበሉታል። ጠብቶ ሄዶ የተኛል። ልክ ሲነቃ ደግሞ አምጥተው ያጠቡታል። ሆስፒታል እንደምታውቂ ሙሉ እንኳን ለአዋቂ ራሱ ከባድ ነው፣ አይመከርም። እና ልክ ደግሞ ጡቱን ሲል ያመጡታል። በጠዋት ሲነጋ ደግሞ አሁንም ይዘውት ይመጣል፣ ያስጠቡታል። ወስዶ እንዲህ ያሉ ለዛ ወደ 8 ወር ሆስፒታል ማለት ነው። በቃ ህይወታችን የሆነው ማለት ነው። ያሙ በቃ ፈጣሪ የተመሰገነ ይሁን፣ አገገምኩ። እድሜ ፍጹም እንትን አላለም፣ ቁስሉ ጥፍት አላለም። ያ ግን እንደዛ በየጊዜው እያበረቀዘ የሚያስቸግረው ግን ያው በመድኃኒቱ እና በተደጋግሞ እንትን ከ4 ጊዜው እንትን በኋላ ዳህነና ተዘጋ ማለት ነው። እና መለሱ ወደ ቤት ወጣሁኝ ማለት ነው። ምንድነው የወጣሁት ሆስፒታል ላይ በቃ ኢንፌክሽኑ ጠፋ። በጣም አስቸጋሪው ነገር የነበረው ኢንፌክሽኑ ፓርት ነበረ እና ኢንፌክሽኑ ልክ ጠፈፍ ሲልላቸው እንትኑ ሳይዘጋ ቁስሉ እንትን ከቨር ሳይደረግ እንዲሁ ክፍት እንዳለ እዛው እየታጠበ ቅርብ ያለው ሆስፒታል ላይ ያ ሆስፒታል መቆየት ሰውነቴን እንዳለ ያው ላጠው ማለት ነው። ይሄ ቤት ሶር ባልጋ ላይ ብዙ በመቆየት የሚላላጠው እንትን የለም፣ ተላላጠ። ትንሽ መንቀሳቀስ ጀምር፣ ያው አቅም ስለሌለኝ መልሼ እዛው እንትን ስለምን ይሄም ነገር ይቀንሳል በሚል ያው እንትን ብለው ቅርብ ያለው ቤቱና ቅርብ ያለው ሆስፒታል ላይ የተመላለሰች እንዲህ እስኪጠፋ እየታጠበች ትቆይ ብለው ወደ ቤት ሄድኩኝ ማለት ነው። ያው ልጄም በጣም ተጎዳ። ምግብ ተጨማሪ ምግብ እንግዲህ ተጨምሮላል ብዬሻለሁ። ከዛው አካባቢ ነው የሆነ ነገር ገዝተው እንትን የሚሉት እንግዲህ ውጪ ላይ ለጻል ልጅ ምንድነው እንትን ልሰጪ የምትይውና እሱም ከዚህ የበለጠ እንትን ከሚል ያው እንደምንም እጄ ጠዋትና በቀን አንዴ ወጥቼ አሁን በቀን አንዴ ይሆናል ክፍት ነው። ግን ያው ቢዘጋ መልሶ ያ ድንት ብሎ አለይለት ስላለ በቀን አንዴ ታጥብ በራሱ እየሞላ እንዲመጣ ማለት ነው። እልክልሻለሁ አሁን እንትኑ ማለት ነው። ይሄ ወደ ውስጥ ጉርጉድ ያለው የቦታው ይሄ እንትኑ ቁስሉ ወደ ውስጥ እንዳልኩሽ ሰውነት ክፍት ብሎ ያለው ቀስ ብሎ የጉርጓድ የሚያክለው እሱ በራሱ እየሞላ ይምጣ። አሁን ብንሰፋው አሁንም መልሶ ያው ችግሩ እንትን ሊል ይችላል። ምክንያቱም ውስጥ ስለሆነ ችግር ያለው እኛ የሚታየው አልትራሳውንድ ቢታይ ደህና የሚመስለው መልሶ ሊሞላ ስለሚችል እና ብለውኝ ወጣው ማለት ነው።